እየደረሰባችሁ ያለውን ግፍና ሰቆቃ በእውነት ላይ ቆማችሁ በማውገዝ ለሰላም መስፈን ልትሰሩ ይገባል ሲሉ በብልጽግና ፓርቲ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ተናገሩ። የክልሉ ከፍተኛ የሥራ ኃላፊዎች በደቡብ ጎንደር ዞን ከላይ ጋይንት ወረዳና ከንፋስ መውጫ ከተማ አስተዳደር ነዋሪዎች ጋር በወቅታዊ የሰላምና የልማት ስራዎች ዙሪያ ውይይት አድርገዋል። ካሳው መንጌ ተጨማሪ አለው። የክልሉ ከፍተኛ አመራሮች ከላይ ጋይንት ወረዳና ከነፋስ መውጫ ከተማ አስተዳደር ነዋሪዎች ጋር ባደረጉት የሰላም ውይይት በክልሉ የሰላም እጦት እንዲፈጠር ያደረጉና የሕዝብን ሰላም የነጠቁ አካላት ለአማራ ሕዝብ ጥቅም ያልቆሙና በስም የሚነግዱ መሆናቸውን የውይይቱ ተሳታፊዎች ገልጸዋል። እነዚህን ኃይሎች ለመታገል በቁርጠኝነት እንደሚሰሩም ገልጸዋል። እንኳን ባህር ዳር ደብረ ታቦር ለመሄድ ከዚህ ታች ጋይንት ለመሄድ ከዚህ ዋቲ ደንበጣ ለመሄድ ተቸግረን ያለን ነው። መስዋዕትነት ራሳችን አዘጋጅተን በየጎጣችን በየመንደራችን ሄደን ይህን ህዝብ ነፃ እናውጣ። ሌላ ነፃ የሚያወጣው ኃይል የለም። እስቲ ሄደን መስዋዕትነት ስንሆን እኛ እስቲ ማለት አሁን ወንድሞቻችን ሄደን እስቲ አይ እንግዲህ በቃ ስለፈጠራችሁ በቃ እንግዲህ እንበላቸው እስቲ። እኔም ወደዚህ ቦታ የገባሁት በቀበሌ አመራሮች ትግልና በአባቴ ትግል ነው። እኔም ከዛ ቦታ ስለነበርኩ በይቅርታ ነው የገባሁት። ሰላም ማንጣት ይቻላል? አዎ ሰላም ማንጣት ይችላል። እኛም ሰላም ማንጣት እንችላለን። ለሰላም ለድርድር የማይፈልግ ሰው ካለ ይሄ ሌባ ነው። መንግስት እጁን ዘርግቶ ሰላም እያለ እየጠየቀው ሰላም አልፈልግም ካለ እዚህ ያለነው ሁላችንም አሳደን ሰላም እንዲመጣ ማድረግ እንችላለን። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ሰላምን ለማስፈን በእውነት ላይ ቆሞ መታገል ያስፈልጋል ብለዋል። ስለ እውነት መቆም ያቃታችሁ ለምንድን ነው የሚለው ነገር መወሰድ አለበት። ለእውነት ከቆማችሁ ሁሉ ነገር ይስተካከላል። ሰላምን ለማስፈን ደግሞ ቸላ ማለት የለብንም። ሰላም ከሌለ ሌላ ነገር ቀን የለም። በጋይንትና አካባቢው የተፈጠረው የሰላም ጦት ችግር ለቃሉ ታማኝ ለሆነውና ላመነበት ለማይደራደረው የራስ ጋይንት ህዝብ የሚመጥን ባለመሆኑ ከዚህ ችግር ለመውጣት የጋራ አቋም መያዝ ያስፈልጋል ያሉት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ ናቸው። ይሄ እየሆነ ያለው ነገር ለዚህ ታላቅ ህዝብ የሚመጥን አይደለም። ለታላቁ የጋይንት ህዝብ ለታላቁ ራስ ጋይንት የሚመጥን አይደለም። ያው ችግር ያጋጥማል። ችግሩ አንድ ጊዜ ያጋጥሞናል። አብሮን እየዋለ እያደረ ነው። ግን አብሮን በዋለ ባደረ ቁጥር ምን ያክል ጋንግሪን እየሆነ ከጥፍራችን ከታች ጀምሮ ወደ ላይ እየበላን እየመጣ እያጠፋን እንደሆነ ከናንተ በላይ ምስክር የለም። መቼ ነው የምናፍረው? መቼ ነው የምንቆጣው? መቼ ነው አቋም የምንወስደው? ስለዚህ እዚህ አካባቢ ያለ ጽንፈኛ በሰላማዊ መንገድ እንዲገባ ሁላችንም የቤት ስራ መውሰድ መቻል አለብን ማለት ነው። የአማራን ህዝብ ለከፋ ችግር እየዳረገ ካለውና ከታሪካዊ ጠላቶች ጋር ተቀናጅቶ እየሰራ ያለውን ኃይል በሐቀኝነት ማውገዝና በቃ ማለት እንደሚገባ በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ገልጸዋል። በዚህ በላኪዎችና በተላላኪዎች ጥቃት እየደረሰ ያለውን ግፍ በሐቅ አውግዙ፣ በይፋ አውግዙ። እነዚህ ተላላኪዎች ናቸው በሉ አቋም ያዙ። ልማት የሚያወድሙ ናቸው፣ ፋብሪካ የሚያቃጥሉ ናቸው፣ ልጆች ትምህርት ቤት እንዳይገቡ የሚከለክሉ ናቸው። ይሄን ሐቅ ይሄን እውነት አትካዱ። ከዚህ እውነት አትራቁ። ከዚህ እውነት አትሽሹ። ሰላማችሁ የምትሰጉበት መሆን የለበትም። ራሳችሁ የምትጠብቁት መሆን አለበት። ህዝቡ የሚጠብቀው ሰላም ማምጣት አለበት። የሃይማኖት አባቶችና የሀገር ሽማግሌዎችም የታጠቁ ኃይሎች የሰላምን አማራጭ እንዲቀበሉ ያለሰለሰ ጥረት ማድረግ እንዳለባቸውም ተመላክተዋል።